ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የኛ ቤተሰቦች ዛሬ እንግዲህ ባልተለመደ ሁኔታ ከስቱዲዮ ወጣ ብዬ አንድ መናፈሻ ቦታ ላይ ሆኜ ስልኬን ስጎረጉር ያየዋቸው በጣም የሚያጸይፉ ትውልድን የሚያበላሹ በተለይ ደግሞ ለኛ ለኢትዮጵያውያን ከዚህ ቀደም አይታችሁ ሊሆን ይችላል የሆነ ጊዜ በጣም መነጋገሪያ ሆኖ ነበር ብዙ ሰዎች በእንደዚህ አይነት ነገሮች ላይ ይፋዊ ገሃድ ይወጣ ብልግናዎችን ሲያደርጉ ተመልክተን ሁላችንም እንደ ኢትዮጵያዊነታችን ስንቃወም ነበር ዛሬ ግን በጣም በሚያሳፍር ሁኔታ በጣም ውርደት በሆነ ሁኔታ ብዙ ማስረጃዎች ይሄ ላይክ አሁን ለምሳሌ ብዙዎቻችሁ ስለ እንደዚህ አይነት ነገር ሳወራ አይታችሁ ከሆነ ቲክቶክ እስከ መዘጋት ድረስ ደርሶብን ነበር በባለፈው ጊዜ ግን አሁን ላይ እኔ በዩቲዩብ የመጣውበት ምክንያት ሁላችሁም ይሄን ቪዲዮ ለብዙ ሼር ያደረጋችሁ እንዳይወርድ ደግሞ ሪፖርት እንዳያደርጉ ምክንያቱም ማህበሩ በጣም የተደራጀ ነው አሁን እንደዚህ እንደምታወሩት ወይ ደግሞ ዛሬ ላይ አንድ ሰው ስለወጣ አይደለም ማህበሩ በጣም ብዙ ሺህ ናቸው አይታችሁ ከሆነ ሴቶችም አሉ ወንዶችም አሉ ይህ ከእምነታችን አንፃር ከባህላችን አንፃር ከኢትዮጵያዊነታችን አንፃር እማንወደው እማንቀበለው ፍጹም የምንቃወመው ነገር ነው እስቲ ምን ገጠመው ወይስ ደግሞ ምን ሆነ ለምንስ እንደዚህ ያወራው የሚለውን ነገር ደግሞ አሁን በማሳያችሁ ቪዲዮ እውነታው ሊወጣላችሁ ይችላል ብዬ አስባለሁ በመጀመሪያ ዛሬ የማወራው ስለ ሶፎንያስ ነው ጋዜጠኛ ሶፎንያስ አሻም ቲቪ ላይ የዜና አቅራቢ ነው ስለሱ ጥቂት ልበላችሁ ከዛ በፊት ግን ይህንን ኢንተርቪው አንድ ሰምተን እንመለስ በእግረኛው ሚዲያ ላይ እንዲህ ሲል ተናግሮ ነበር የቤት እመቤት ይላል ማለት ነው የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው ወይላ ታዋክ አስተያሰም እሺ ችግር የለውም አሁን ለጊዜው ረፍት ላይ ነኝ በሳምንት ሁለት ቀን ዜና አንባለው ሬዲዮ ፕሮግራም አለኝ ስፖንሰር ነው እዛ ላይ ሰራለሁ ከዛ ውጭ ቤት ነኝ የቤት እመቤት ይላል ማለት ነው የቤት ቁጭ አይስት የሚቀመጥ ማለት እናቶቻችን የቤት እመቤት አይደል ተቀመጣለሁ ቢዚ በሆነ ደስ ይለኝ ነበር ድሮ በጣም ቢዚ ነበር በዚህ አውድ ነው የተረዳኸው የቤት እመቤት ሌላ ምትርጉም አለ እሺ አንተ ደግሞ አሰንጥቅ አይደለም ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው ቆንጆ ግን የሴት ቋንቋ የሴትና አውሰም ወንዶች አውሰም ነው የሚባለው ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው ከቋንቋ ግድፈት ነው አይ ኖርማል ቋንቋ ነው የጋራ መግባቢያ ቋንቋ ነው የጋራ አይደለም እኔ ለምሳሌ አውቃለሁ እኔ ወንድ ቆንጆ ነኝ ሲል አላልፈም ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ ተው እንጂ ቆንጆ ወንድ ቆንጆ ሴት ነው ሴት ናት ቆንጆ የምትባለው ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል ስለዚህ ቁንጅና ለማን የተሰጠ ነው ለሴት ማለት ያደላል አይደለም ተፈጥሯዊ ነው አንተ ቋንቋ ኢምቦርን ነው የሴት ቋንቋ ነው የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው በነገራችን ላይ አይታቸው አላልኩ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው አቻቃልም አይኖራቸውም እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ ባንተ የተጻጻፉ ናቸው እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ አየሁት ለዛ ነው የጋበዝኩ እንግዲህ እንዳያችሁት ነው እዚህ ጋር ምን አለ ንግግሩ እንኳን የተናገረበት አክሰንት እንኳን ላይክ ለየት አድርጎ እንዴት ነው እንደ ሴት ነው ያወራው ይሄንም ደግሞ በተደጋጋሚ እግረኛው ሚዲያ ሲጠይቀው ነበር እሱ ግን በፍጹም ሲል እዛ ሚዲያ ላይ ክድዋል ማለት ነው ያ አልቀረም ብዙ ሰዎች
እግረኛው ሚዲያን አንተ እንዴት ነው አንድን ጋዜጠኛ በዚህ ልክ እንዴት ትናገረዋለህ? እሱን እኮ እንዲህ የመናገር መብት የለህም ብለው ብዙ በፌስቡክ ላይ በቲክቶክ ላይ በዩቲዩብ ላይ ብዙ ሰዎች እግረኛው ሚዲያን በጣም አጸያፊ ቃላቶችን እየተጠቀሙ ሲናገሩት ነበር። ግን እግረኛው ሚዲያ በውስጡ ላይ ወይም ደግሞ በሁኔታው በደረሰው መረጃ አንድ የጠረጠረው ነገር ነበር ማለት ነው። እሱንም የሚያረጋግጥ መረጃ በትናንትናው ዕለት በአዳማ ከተማ ተሰምቷል። እሱ ምንድነው ካላችሁኝ አዳማ ላይ ሶፎንያስ እንደሚታወቀው አንድን ወንድ ልጅ ለማግኘት ሄዷል። የሚያገኘው ወንድ ልጅ ደግሞ ምን እንደሚል አንድ ይሄን ቪዲዮ ሰምተን እንመለስ። እሺ ይሄ ቪዲዮ ለታሪክ ይቀመጥ። ይሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ፣ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው። እሱን ለማግኘት እየቀረስኩ ያለሁት ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው የምናበላው ማለት ነው። አመድ በአመድ አረጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚልህ ምንድን ነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድነው ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሊ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው። እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው?
እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት? ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይህንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበረ ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል። ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደኩለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ? ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረቴ ጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ያለው ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም። እሺ ይሄ ለኔ የክብር ጉዳይ ነው። ገብቶሃል? አንተ ውሻ በክት ማትረባ አገኘሃለሁ። ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱን ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበረ። ቀጥሎ ምንድን ያልኩት ወይ ደግሞ ምንድን ያለኝ ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴታ በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው የለ እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ እየተመለከታችሁት ነው የሱ አካውንት ነው ሶፊ ይላል ከላይ። ከዛ ምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልከዋለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድን ያልኩት ምን ጥያቄ ያለው ብዬ ላኩለት። ከዛ ምን ብሎ ላከ? ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ? በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት? እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ? ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል። በአጭር ቋንቋ ቂጡን ይሄ የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረግኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረግኩለት ይሄ የተረገመ ውሻ። ከዛ ምን አድርጎ ላክልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላክልኝ። አሁን ይሄን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው ወዲያው። እንደሰማችሁት ነው እንግዲህ ይሄንን ቴክስት ይሄ ሁሉ አጸያፊ የሆነ ይሄ ሁሉ ደባሪ ማለት እኔ አንዳንዴ ለካ የሰው ልጅ ፊቱን አይተን ውስጡ መገመት አንችልም። እኔ አንድ ነገር ልንገራችሁ፣ ጋዜጠኛ ሶፎንያስን እንትን ለማለት ሳይሆን ፕሊስ በሁላችሁም በሃይማኖታችሁ ጸልዩላቸው። ይሄ መጥፎ 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 ነገር ነው። በጣም አጸያፊ፣ ትውልድን የሚቀጥፍ የምሬን ነው ምላችሁ። አንድ ወንድ ልጅ እንዴት ከወንድ ልጅ ጋር አብሮ የመተኛትን ጉልበት ያገኛል? እንዴት እስቲ ቤተሰቦች፣ አንድ ሴት ልጅ እንዴት በምን አቅሟ በምን ሞራሏ ነው ከሴት ልጅ ጋር አብራ የምትሆነው? አረ ይሄ ነገር እየበዛ ነው። እንደ ቀልድ ጋይስ ቤተሰቦች፣ ይሄ ነገር እየበዛ ነው። ሁላችሁም እዚህ ነገር ላይ ትኩረት ሊኖራችሁ ይገባል። ችላ ማለታችን፣ አለማውገዛችን፣ ቤተክርስቲያኖች፣ መስጊዶች፣ ቸርቾች
ይሄ ነገር ላይ ትኩረት አድርገው መስራት አለባቸው። ምክንያቱም ትውልድ ወጣቱ እየጠፋ ነው። በገንዘብ በተለያዩ መንገዶች ልጆቻችሁን ልጠብቁ ፕሮቴክት ልታደርጉ ይገባል ጋይስ። እንዴ በአሁን ሰዓት ልጅሽ ከማን ጋር ቻት እያደረገ እንደሆነ አታቂም። ልጅሽ ከማን ጋር ቻት እያደረገ እንደሆነ አታቅም። ልጆቻችን ሳናቃቸው ከስራችን ሊጠፉብን ነው። ወንድሞቻችን ሊጠፉብን ነው። እህቶቻችን ሊጠፉብን ነው። ይሄን ነገር እንደ ሀገር ልታስቡበትና መስመር ልታስይዙ ይገባል ብዬ አስባለሁ። የመንግስት አካላት ይህንን የምትመለከቱ ትላልቅ ሚዲያዎች ብዙዎች እየተናገሩ ይገኛሉ። ከዛም ባለፈ ሁላችንም እንደ ባለድርሻ አካል እኔም ይመለከተኛል እንዴ ይሄ እኮ በጣም ትልቅ ኃጢአት አጸያፊ ነገር ነው። እውነት እኔ በጣም ነው የተጸየፍኩትና ይሄንን ነገር ለትውልዱ ለእናንተ ለውድ ቤተሰቦች ማድረስ ስላለብኝ ወደ እናንተ መጣሁ። ስለዚህ አሁን ደግሞ አዳማ ከደረሰ በኋላ ጋዜጠኛ ሶፎንያስ ምን አደረገ? እንደምትመለከቱት ቅድሚያ የፌስቡክ አካውንቱ ላይ ምን አለ? የአዳማ ልጆች ከውጭ የተላከልኝን ፒሲ ለመቀበል ሲሉ ደበደቡኝ ብሎ ሰዎቹ ከመፖስታቸው በፊት እሱ ፖስተው ማለት ነው። ይህንን የተመለከቱ ደግሞ የአዳማ ልጆች ራሱ ሲያወራው እንደ ሴት ሆኖ አምሮኛል፣ እንደዚህ ፈልጌያለሁ፣ ልብ ቅርጽ እየላከ ምን ሲል አብሮ ሲያወራው የነበረው ልጅ ጓደኞቹን በመጥራት ሶፎንያስን ሲያገኘው ይህን ቪዲዮ ሰርቷል። ቀጥሮ ይመጣ ወንዴ በቃ ለቀው ለቀው ያያችሁት ነው። በዚህ መልኩ ተቀብለውት እነሱም ደግሞ የበኩላቸውን ማለትም ደግሞ ደብድበውታል፣ መተውታል፣ አባረውታል። ይህንን ያደረጉበት ምክንያት ደግሞ እነዚህን ሰዎች ከመጥላት አኳያ ነውና ይህም ደግሞ እንደ አንድ ሰው እንደ ወንድ ልጅ እቃወማለሁ። ባገኘውም ከመምታት ወደ አላለም። ቢቻል እነዚህ ሰዎች ከሀገር ቢባረሩ ራሱ ቢታሰሩልን የሆነ ቦታ ቢቀመጡልን የምሬን ነው የምላችሁ። በጣም እኔ እንደ ራሴ እኔም እኮ ነገ ልጅ ወልዳለሁ። ነገ ምን ላይ እንደምወርቅ አላውቅም። ሁላችሁም ነገ ልጆች አላችሁ ነገ ላይ ብዙ ነገር ይጠበቅባችኋልና ይሄንን ነገር ላይ ፕሊዝ ትኩረት አድርጋችሁ ልጆቻችሁ ላይ ስሩ። ትኩረት አድርጋችሁ ወንድማችሁ ላይ በተለይ ደግሞ ከጎናችሁ ያለ ጓደኛ የምሬን ነው የስራ ባልደረባችሁ በቃ እርስ በርስ ተዋወቁ። አለመተዋወቅ ነው ይሄን ነገር እያመጣ ያለው። ብዙ ሰዎች ስለ ሶፎንያስ በጣም ብዙ የወጡ መረጃዎች አሉ ጋይስ። ይሄንን ነገር እኛ ካልተቃወምንና ነገሮችን ማናስቆም ከሆነ ብዙ ዋጋ ያስከፍለናል ብዬ አስባለሁ። በእንደዚህ አይነት ውርደት የኢትዮጵያ ሕዝብ እጅግ በጣም ትልቅ ቦታ ነበር የሰጠህ። ትልቅ ቦታ ነው ላንተ የነበረን። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ አንተ ማግኘታችን እንደ አንድ ሰው ተሰምቶኛል፣ አዝኛለሁ። ላንተ ይሄን አንመኝም። ለኛ ለኢትዮጵያውያን ይሄን ነገር አንመኝም። ይሄ እኛ ሀገራችንን አይወክልም። በየትኛውም የእምነታችን አካል በእምነታችንም የትኛው እምነት ይሄንን አይደግፍም። ስለዚህ እባካችሁን እነዚህ ለሚጠፋው ትውልድ በእንደዚህ አይነት ሁኔታ እየጠፉ ላሉ ወንድምና እህቶቻችን ፕሊስ ድምፅ ልንሆናቸው ይገባል። አብረናቸው ከጎናቸው ልንቆም ይገባል። እነሱን ከማውገዝም ባለፈ በእነሱ ላይ ለምሳሌ በስነ ልቦና ላይ የምትሰሩ ሰዎች፣ የሃይማኖት አባቶች ሁላችሁም በቻላችሁት አቅም እባካችሁን በማስተማር እነሱን
እንደዚህ አይነት ነገር በቃ እንጸልይላቸው። በቃ አረ ትውልዱ እየጠፋ ነው ጋይስ። ይህንን ነገር እግዚአብሔር ከኛ ላይ ያንሳልን ነው ምለው። ያው የዛሬ ቪዲዮ እጅግ በጣም አጭርም ብትሆን ግን ደግሞ ለእናንተ ለውድ ቤተሰቦቼ ይሄ ነገር ልትሰሙትና ልታውቁት ይገባል። ብዙ መረጃዎችን የወጡት ከነዛ መረጃዎች ውስጥ ጥቂቱን ወደ እናንተ አቅርቤያለሁ። አዲስ ነገር ካለም ደግሞ በሂደት ወደ እናንተ ይዤላችሁ የምመጣ ይሆናል። ኢትዮጵያ ሀገራችንን እግዚአብሔር ይጠብቅልን ከእንደዚህ አይነት አስነዋሪ አጸያፊ ተግባራት። እግዚአብሔር ልጆቻችንን ወገኖቻችንን ሁሉ ይጠብቅልን። በሰላም የምንኖር በሰላም የምንወጣ የምንገባ ያድርገን። ይህ በጣም አጸያፊ ነገር ነው፣ እቃወማለሁ። ቤተሰቦች ግን ይህን ቪዲዮ ሊያወርዱት ስለሚችሉ ሊያስጠፉት ስለሚችሉ በጣም ብዙ አቅም ብዙ ኃይል ስላላቸው ከነሱ በላይ ደግሞ እኛ ንጹህ የሆንን ሰዎች ደግሞ ብዙ አቅም ስላለን ሁላችሁም ይህን ቪዲዮ ሼር እያደረጋችሁ ብዙ ሰዎች እንዲማሩና ከእንደዚህ አይነት አጸያፊ ተግባር እንዲቆጠቡ እንድታስተላልፉላቸው በአክብሮት ጠይቃለሁ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። ይመቻችሁ።